ሰላም ክቡራንና ክቡራት የኢትዮ ዩኒቨርሲቲ ፍሬሽማን ተማሪዎች በዛሬው ቪዲዮአችን ግሎባል ትሬንድ ሚድተርም ኤግዛም ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊስ አሁኑኑ ሰብስክራይብ አድርጉና ኤ+ ተማሪዎችን ጆይን አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙ ጓደኞቻችሁ እንዲደርስ ለጓደኞቻችሁ ላይክ ሼር በማድረግ ቪዲዮውን ላይክ በማድረግ ለጓደኞቻችሁ ሼር በማድረግ የኛን ስራ ደግፉ። እንዲሁም ደግሞ በየጊዜው ቫልዩብል የሆኑ እንደዚህ ሚድ ኤግዛሞችን ፋይናል ኤግዛሞችን ቲቶሮችን እና ቲፖችን ስለምንለቅ ኖቲፋይድ መሆናችሁን አትዘንጉ። እኔ ሐሳብ አስተያየት የማትስማሙበት ጥያቄ ካለ ኮሜንት ሴክሽን ላይ አሳውቁኝ። ደግሞ ይሄንን ኤግዛም ፔፐር ዳውንሎድ ማድረግ ከፈለጋችሁ ቴሌግራም ሊንክ ባዮ ላይ አለላችሁ። ከዚያ ፍሪሊ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቀጥታ ወደ ጥያቄው ስንሄድ ፓርት 1 ትሩ ኦር ፎልስ ነው ጥያቄዎች ናቸው። አንደኛ from the perspective of realism peace is the normal state of affairs in international politics no እንደሚታወቀው ሪያሊዝሞች በፒስ በኮሌክቲቭ ሴኩሪቲ ኢንተርናል ሎው ዲሞክራሲ በሚሉ ኮንሰፕቶች የሚያምኑ ሳይሆኑ ፎርስ ኤንድ ፓወር ወይ ፓወር ኦር ፎርስ አር በቃ አንድ ነገር ስልጣንን አንድ ስቴት ራሱን ለማስከበር የግድ ፎርስ መጠቀም አለበት ፓወር መጠቀም አለበት። እንደውም ወደ ጥያቄ ላይ እናገኘዋለን። ሰላም ከፈለክ ጦርነትን አውጅ ነው እንጂ የሚሉት ፒስ ብለው አያምኑም ማለት ነው። ፎልስ ነው ማለት ነው አንደኛው ጥያቄ። ሁለተኛው ጥያቄ traditionally international or system level of analysis are the most important level of analysis no false traditionally system level state level ነው እንጂ system ኢንተርናሽናል ኦር ሲስተም ሌቭል አይደለም ማለት ነው። ስቴት ሌቭል የሚለው ስቴት ሌቭል አናላይሲስ ነው ለትራዲሽናል ወይ ላይ ኮመን የሆነው ማለት ነው። ፎልስ ነው ማለት ነው። የሶስተኛ ጥያቄ ኢንተርናሽናል ፖለቲክስ ዲፈርስ ፍሮም ዶሜስቲክ ፖለቲክስ ፎር ኢትስ ላክስ ሴንትራል ኢንፎርስመንት ሜካኒዝም። እንደሚታወቀው ኢንተርናሽናል ፖለቲክስ ውስጥ ሴንትራላይዝድ የሆነ ነገር ዩኒቲ የለም። ምክንያቱም እዚያም በሁሉም ዲሴንትራላይዝድ የሆነ ነው ማለት ነው። ኢንተርናሽናል ፖለቲክስ ሴንትራላይዝድ የሆነ ገቨርንመንት የለውም ማለት ነው። ፎልስ መልሳችን ትሩ ነው ማለት ነው። ኢንተርናሽናል ፖለቲክስ ዲፈር ፍሮም ዲሞክራቲክ ፖሊሲስ ፎር ኢትስ ላክ ኦፍ ሴንትራል ኢንፎርስመንት ሜካኒዝም ትሩ ማለት ነው። አራተኛ ጥያቄ the discipline of international relation is concerned with the what states do on the world stage and how their action affects other state። እንግዲህ በኢንተርናሽናል ሪሌሽን ይሄ የዚህ ዲሲፕሊን ዋና ጥናቱ ምንድነው? ስቴቶች መንግስታት ከሌሎች መንግስታት ጋር ያላቸውን ግንኙነት እንዴት አፌክስ እንደሚያደርጉ በዓለም አቀፍ ላይ ያላቸው አስተዋጽኦ ምንድነው የሚለውን የሚያጠናልን ነው ማለት ነው። ስለዚህ ይሄ ትሩ ነው ማለት ነው። ክሊር ዴፊኒሽኑ ነው ማለት ነው። አምስተኛ ኮንስትራክቲቭ ቲዮሪ ኦፍ ኢንተርናሽናል ሪሌሽንስ ዲልስ ሃው ሶሻል ፋክተርስ አፌክት ኢንተርናሽናል ሲስተም። እንግዲህ ኮንስትራክቲቪዝሞች ምን በሶሻል ፋክተሮችን እንዴት በኢንተርናሽናል ሲስተሙ ላይ ያላቸውን ኮንትሪቢዩሽን ያላቸውን አፌክት የሚያጠኑ ናቸው ማለት ነው ኮንስትራክቲቪዝሞች። ይሄ ኦብቪየስሊ ትሩ ነው ማለት ነው። የስድስተኛ ጥያቄ ባይፖላር ሲስተም ሰስቴንስ ሪላቲቭ ፒስ አዝ ኮምፔርድ ቱ ዩኒፖላር ሲስተም። ከዩኒፖላር ሲስተም ኮምፔር ስናደርገው ባይፖላር ሲስተም እንግዲህ ባይፖላር መልቲፖላር ዩኒፖላር ሲስተሞችን ታውቃላችሁ። ባይፖላር ሲስተም ከዩኒፖላር ፒስን ትንሽ ይኖረዋል ነው የሚለው ኖ ይሄ ፎልስ አይዲያ ነው። ምክንያቱም አሁን ለምሳሌ ባይፖላር ከሆነ ሁለት ሀያላን ይኖራሉ። እነዚያ እኔ ገዛ የሚል ሽኩቻ ስለሚኖር አይኖርም ማለት ነው። ፒስ አይኖርም። ዩኒፖላር ከሆነ አትሊስት የሆነ ፒስ ይኖራል ማለት ነው ከባይፖላር የተሻለ ማለት ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ሰባተኛ ጥያቄ despite the multiplication of actors involved in international system states will remain as the leading actors። ብዙ መልቲፕል አክተሮች ቢኖሩም በኢንተርናሽናል ሲስተም ውስጥ ስቴት ሊዲንግ አክተር ሆኖ ያገለግላል ነው የሚለው። አሁን እንደምታውቁት ስቴት አክተሮች በኢንተርናሽናል ሲስተም ላይ ከኢንዲቪዥዋል አንስቶ ኢንዲቪዥዋል ገቨርንመንታል ኦርጋናይዜሽን ነን ገቨርንመንታል ኦርጋናይዜሽን ስቴቶች እነዚህ ሁሉ አክተር ናቸው። ግን ከሁሉም ሊዲንግ ፋክተሩ ስቴት ነው። ኢትስ ኦብቪየስሊ ትሩ ነው ማለት ነው። ስምንተኛ ጥያቄ ሃንስ ሞርጀንቱ is credited for theorizing the fact value distinction in international system። ይህ ጥያቄ እንደምታውቁት ሃንስ ሞርጀንቱ የሪያሊዝም ዋና ትልቅ አቀንቃኝ የሆነ ሰው ፊሎሶፈር ነበረ። ግን ክሬዲትድ ሆኗል ቴዎራይዝ ፋክት እና ቫልዩ ዲስቲንክት በማድረግ ይላል። ጥያቄው ትሩ ሊመስላችሁ ይችላል። ሃንስ ሞርጀንቱ የሪያሊዝም አቀንቃኝ ቢሆንም ግን ፋክት ቫልዩ ዲስቲንክሽንን ጀስት
ቲዮራይዝ ያደረገው ማክስ ዌበር ናቸው እንጂ ሃርስ ሞራንጊቱ በጣም ዝነኛ ፌመስ ክሬዲትድ ማለት ዝነኛ ፌመስ ሆኗል ማለት ነው። ይሄ አልሆነም፣ ሐሰት ነው ማለት ነው። ፎልስ ነው። ማክስ ዌበር ቢሆን ነበር ትሩ የሚሆን መልሳችን ማለት ነው። ፓርት 1 ጨርሰናል። እዚህ ጋር የተሰሩ ጥያቄዎች ትሩ ይመስላሉ፣ ትክክለኛ ይመስላሉ ማለት ካልሆኑ ቼክ አድርጓቸው። እኔ የነገርኳችሁን ያዙ። ፓርት 2 ቹዝ ናቸው። አንደኛ ጥያቄ ሊበራል ኢንተርናሽናሊዝም as a mainstream theory of international relation emphasize on the importance of all of the following except እንግዲህ ኢንተርናሽናል ሊበራሊዝሞች ምን ላይ ፎከስ ያደርጋሉ? የሊበራሊዝሞች አይዲያ ዋና ሀሳባቸው ምንድነው ነው የሚለው ኤ ኢንተርናሽናል ሎው፣ ቢ ዘ ባላንስ ኦፍ ፓወር ሲስተም፣ ሲ ኮሌክቲቭ ሴኩሪቲ፣ ዲ ዲሞክራሲ። እንግዲህ ሊበራሎች በኢንተርናል ሎው፣ ኮሌክቲቭ ሴኩሪቲ፣ ዲሞክራሲ ያምናሉ፣ ፌርን ማምጣትን ያምናሉ። ግን የሪያሊዝሞች አይዲያ ምንድን ነበረ? ፓወር ነው። ዘ ባላንስ ኦፍ ፓወር ሲስተም ኢት ኢዝ ኦብቪየስሊ ሊበራል ኢንተርናሽናሊዝሞች ናቸው ማለት ነው። ቢ አይደለም ማለት ነው። ኤክሰፕት የሚለው ቢ ነው። የሁለተኛ ጥያቄ which one of the following cannot be the defining characteristics of international politics? A there is one international organization for every activity. B political power is not centralized and unequal. C continuing growth of governmental and international service. D there is hierarchical arrangement of states in international politics. D ትክክል ነው። hierarchical arrangement አለ። continuing growth and governmental international service አለ። political power not centralized ያ unequal ና በቃ centralized ያደረገ አይደለም ይላል። መልሳችን ኤ ነው ማለት ነው። there is one international organization for every activity centralized የሆነ ነው ማለት ነው። በሌላ አገላለጽ ኤ ላይ ያለው ፎልስ ነው ማለት ነው። ይሄ ካኖት ለሚለው ትክክለኛ ነው ማለት ነው። እሺ ሶስተኛ ጥያቄ where do you fit the statement? ይሄ ስቴትመንት አለ if you want peace prepare for war። እንግዲህ እቺን እንደ ትዕዛዝ ነገር ነው። ሰላም ከፈለክ ለጦርነት ተሰማራ ወይም ለጦርነት ተዘጋጅ፣ ራስክን አዘጋጅ የሚለው ይሄ አረፍተ ነገር ከማንኛው ጋር ነው ፊት ያደርጋል? ከማንኛው ኢንተርናሽናል ፐርስፔክቲቭ ጋር ማንኛው ቲዮሪ ጋር ፊት ያደርጋል ነው። ስትራክቸራሊዝም፣ አይዲያሊዝም፣ ሪያሊዝም፣ ኮንስትራክቲቪዝም። እንግዲህ እንደሚታወቀው በቃ ኃይልን ተጠቀም ፎርስን ተጠቀም ማለት እኮ ነው። ፕሪፔር አድርግ ለዋር ማለት። ስለዚህ ሪያሊዝም ነው ማለት ነው። ኦብቪየስሊ ደጋግሞ ይወጣል። ይሄን ኮንሰፕት ለመያዝ ሞክሩ በተለያየ አይነት ጥያቄ ስለሚመጣ ማለት ነው። አራተኛ ጥያቄ international relation theory that argues Western political, economics and cultural hegemony over the rest of the world is still preserved despite the end of colonialism. የትኛው ነው የሚለው ሪያሊዝም፣ ኮንስትራክቲቪዝም፣ ፖስት ኮሎኒያሊዝም፣ አይዲያሊዝም። እንግዲህ የዌስተርን ኮሎኒያሊዝም እንግዲህ የተለያዩ ዌስተርን ሀገራት ኢሮፒያን ሀገራት ብዙ ቦታዎችን ኮሎናይዝ አድርገው ነበር። ኮሎናይዝ ካደረጉ በኋላ ኢቨን ኮሎኒያሊዝሙ ቀይ ግዛቱ ቢያቆምም የነሱ ኢፌክቱ የነሱ ካልቸር በጣም ሌሎችን ሀገራት ኢንፍሉዌንስ እያደረገ ነበር። ኢቨን አሁን ቋንቋ ምናምን የተለያዩ ሁሉ ነገር ኢፌክት እያደረገ ነበር። ይሄ ደግሞ የምን አይዲያ ነው? ፖስት ኮሎኒያሊዝም ነው ማለት ነው። ኦብቪየስሊ ይሄ ቃሉም ይመራናል ሲ ነው ማለት ነው። አምስተኛ ጥያቄ አይደንቲፋይ ዘ ኮሬክት ስቴትመንት አባውት ስቴትስ ኢን ዘ ኮንቴክስት ኦፍ ኢንተርናሽናል ሪሌሽንስ። ኢንተርናሽናል ሪሌሽን ላይ ስቴትን የሚገልጸው ስቴትመንት የቱ ነው? ኤ ስቴትስ አር ዘ ኦንሊ አክተር ኦፍ ኢንተርናሽናል ሪሌሽንስ። ኖ ስቴት ብቻ ናቸው። ገቨርንመንታል ኦርጋናይዜሽን፣ ናን ገቨርንመንታል ኦርጋናይዜሽን፣ ኢንዲቪጁዋልስ እነዚህ ሁሉ ስቴት አክተሮች ናቸው በኢንተርናሽናል ሪሌሽን ውስጥ። ይሄ ፎልስ ነው ማለት። ቢ ኦንሊ ስቴት ዊዝ ዩኒፎርም ናሽናሊቲ አይደንቲቲ ካን ኢንጌጅ ኢን ኢንተርናሽናል ሪሌሽን። ምንም አያገቡም። ዩኒፎርም ሆነ ነን ዩኒፎርም ሆነ በቃ አያገቡም። ማንኛውም ስቴት ኮንትሪቢዩት ማድረግ ይችላል። የፈለገ ሁሉም ማድረግ ይችላል ነው። ሲ ኤቭሪ ስቴት ሃዝ ዘ ራይት ቱ ፎርጅ ሪሌሽን ዊዝ አዘር ስቴት። ማንኛውም ስቴት ከፈለገው ስቴት ጋር ሪሌሽን መጀመር ይችላል። በኢንተርናሽናል ሪሌሽን ጊዜ ማንም የሚያግደው ነገር የለም። ሲ ትክክለኛ መልስ ነው ማለት ነው። ዲ ኤቭሪ ስቴት ሃዝ ዘ ራይት ቱ ዩዝ ፎርስ አጌንስት አናዘር ስቴት። እንደዚህ አይደለም። እነዚህን ይመስላሉ ፔጅ 1። ግራ የገባችሁ ጥያቄ ካለ ኮሜንት ላይ አሳውቁኝ። ወደ ፔጅ 2 እንቀጥል። ኦኬ ጋይስ ፔጅ 2 ኩዌስችን ነምበር 6 ላይ ደርሰናል። the principle an attack against one is an attack on all best describe the idea of ይህ አረፍተ ነገር አንዱን ማጥቃት ሁሉንም እንደማጥቃት ነው የሚል አረፍተ ነገር ከማን ጋር ነው የሚሄደው? ይሄ ኤክስፕሬሽን ከማን ጋር ነው የሚሄደው ነው የሚለው ኤ ባላንስ ኦፍ ፓወር፣ ቢ ኮሌክቲቭ ሴኩሪቲ፣ ሲ ዲተሬንስ፣
ዲ አግሪጌሽን ምንድነው? አንዱን ማጥቃት ሁሉን ማጥቃት የሆነው ኮሌክቲቭ ሴኩሪቲ የሚለው ቢ ላይ ያለ ነው። የተከበበው ኮምፕሊትሊ ባላንስ ኦፍ ፓወር ፎልስ ነው ማለት ነው። ቢ ላይ ያለ ኮሌክቲቭ ሴኩሪቲ ነው መልሳችን ማለት ነው። መልሳችን ቢ ነው የስድስተኛው ጥያቄ። ሰባተኛ አኮርዲንግ ቱ ዘ ብላንክ ፕሪንሲፕል ኢንተርናሽናል ሪሌሽን ኖ ስቴት ሃዝ ዘ ራይት ቱ ኢንተርፌር ኢን ዘ ኢንተርናሽናል አፌር ኦፍ አናዘር ስቴት። እንግዲህ አንዱ በአንዱ ላይ ምንም ጣልቃ ገብነት የለውም የሚለው የስቴት ኢንተርናሽናል ሪሌሽን ላይ ስቴት ዘ ራይት ቱ ኢንተርፌር ኖ ስቴት ማንኛውም ስቴት የለው የትኛውም ስቴት የትኛውም ላይ ጣልቃ መግባት የለበት የሚለው የትኛው ፕሪንሲፕል ነው? ኤ ነን ኢንተርፈረንስ፣ ቢ ኢኳሊቲ ኦፍ ስቴት፣ ሲ ሶቨርን ሪኮግኒሽን፣ ዲ ስቴት ሰርቫይቫል። ስቴት ሰርቫይቫል ሶቨርን ሪኮግኒሽን የሚባለው አንድ ስቴት ከአንድ ስቴት ሲወጣ ለምሳሌ ኤርትራ ኢትዮጵያ ውስጥ እንደነበረ ለኤርትራ ለብቻዋ ስትገነጠል የኢትዮጵያ እውቅና መስጠት ነው እንጂ ጣልቃ ማለት ነን ኢንተርፌረንስ የሚለው ኤ ላይ ነው መልሱ። ሲ ላይ ሳይሆን ኤ ላይ ያለው ነው መልሱ። የስድስተኛውም ኤ አይደለም የተከበቡት እንዳያሳስቷችሁ ቢ ነው መልሱ። የሰባተኛውም ይሄ ሲ ላይ የተከበቡ ሳይሆን ኤ ላይ ያለው ነን ኢንተርፌረንስ ነው ማለት ነው። የስምንተኛ ጥያቄ which theory argues that dependency and exploitation are caused by the international division of labor? ኤ ሞደርናይዜሽን ቲዮሪ፣ ቢ ላይበራል ቲዮሪ፣ ሲ ፖስት ሞደርኒስት ቲዮሪ፣ ዲ ማርክሲስት ቲዮሪ። እንደሚታወቀው እንግዲህ የጉልበት ብዝበዛ የሚወጣው ላበር ዲቪዥን ሲኖር ነው የሚለው ማርክሲዝም። ይሄ ኦብቪየስሊ የማርክሲዝም አይዲያ ነው ማለት ነው። ዘጠነኛ ጥያቄ which of the following statements is not true about state level of analysis? እንደ state level of analysis ትክክል ያልሆነው የቱ ነው? ትክክል የሆነው ያልሆነው የሚል ኮንሰፕት ሁል ጊዜ ፈተና ላይ ስለሚመጣ ኖትን ኮንሲደር ያደርጋቸው። ኤ state economic standing have its own effect for their foreign policy. ያ obviously ኢኮኖሚክ አክቲቪቲ የአንድ ሀገር ኢኮኖሚክ አክቲቪቲ በጣም ለሪሌሽኑ ይወስናል። ማንም ያላቅሙ የሚሆን ሪሌሽን ስለሌለ የሆነ ነገር ካልፈለገ የሆነ በኢኮኖሚም ሆነ በፖለቲካ የሆነ ነገር ሪሌሽን ያስፈልጋል። ኢኮኖሚክ አንዱ ነው ማለት ነው። ያዙት። idiosyncrasy of individual affects states foreign policy. C interested to deal with how states interact with each other. D interested to deal with how they build of each other's suggestions. እንዴት አይዲያቸው እንደሚሰሩ እንዴት ኢንተራክት እንደሚያደርጉ ሲለይ እና ዲ ላይ ያለው ትክክል ናቸው። ኤሌም ትክክል ነው። ግን የኢንዲቪጁዋል የግለሰቦች የአንዳንድ ሰዎች ግላዊ አመለካከት የስቴት ፎሬን ፖሊሲን ዲተርማይን ያደርጋል አፌክት ያደርጋል የሚለው ቢ የግል አስተያየት አይደለም፣ ፎልስ ነው ማለት ነው የቢ ላይ ያለው። ስለዚህ መልሳችን ቢ ይሆናል ማለት ነው። ዘጠነኛ ላይ ያለው ትክክል ነው፣ ቢ ነው። አስረኛ ክሪቲካል ቲዮሪ ኦፍ ኢንተርናሽናል ሪሌሽን አር ቫሉዌብል ፎር ዘይ። ክሪቲካል ቲዮሪዎች ለምንድን ነው ጥቅማቸው? ኤ አይዴንቲፋይ ዘ ኢሹ ዊች ኢዝ ኢግኖርድ ኢን ዘ ሚኒስትሪም ኦፍ ቲዮሪ። በዋናው ሚኒስትሪም ኦፍ ቲዮሪዎች ላይ የተተወውን አይዴንቲፋይ ለማድረግ። ቢ ፕሮቫይድ ኤ ቮይስ ቱ ዘ ማርጂናላይዝ ሴክሽናል ኦፍ ዘ ግሎባል ኢሹ። በሶሳይቲ እንግዲህ የተገለሉትን አንድ በኤሽያ እና በአፍሪካ እንዳሉ የሆነ የተገለሉ ህዝቦች እነዛዛን ፕሮቫይድ ቮይስ ድምጽ ለመሆን ነው ይላል። ሲ ትራይ ቱ አናላይዝ ኤንድ ኦቨርካም አቢዩዝ ኤንድ ማይዝሪ ኢን ዘ ግሎባል ሶሳይቲ ስትራክቸር። እንግዲህ ኦቨርካም ለማድረግ እንትን ብዝበዛን፣ ስድብን፣ ይሁን የአንድን ነገር ጉዳት ኦቨርካም ለማድረግ እንደ እኩል ለማድረግ ነው ይላል። ሁሉም የክሪቲካል ቲዮሪ ሀሳቦች ናቸው። ስለዚህ መልሳችን ዲኦል ነው የሚሆነው ማለት ነው። ክሪቲካል ቲዮሪ ሁሉንም ያዟቸው፣ ኮንሰፕታቸውን ያዙ። ሁሉም ቃል በቃል መያዝ አይጠበቅባቸውም፣ ኮንሰፕታቸውን ያዙ። አይዴንቲፋይ በሌሎች የተተወውን አይዲያ ኢግኖር የተደረገውን አይዴንቲፋይ ያደርጋሉ። ፕሮቫይድ ምን ያደርጋሉ? ለማርጂናላይዝድ ግሩፖች ድምጽ ይሆናሉ እና ደግሞ አቢዩዝን ኦቨርካም ለማድረግ ይሰራሉ ማለት ነው። ስለዚህ መልሳችን ኦል ኦፍ ዘ አባብ አር ኮሬክት የሚለው ዲ ላይ ያለው ነው ማለት ነው። ፓርት 3 ፉል ዘ ብላንክ ስፔስ ነው። እንግዲህ ይሄ እነዚህ በቀጥታ የፉል ዘ ብላንክ ስፔስ ጥያቄዎች ካላወቃችሁ ተርሙን ቀጥታ ካላወቃችሁ ለመስራት ለመገመት ምናምን ይከብዳል። ስለዚህ ቃሉን ማወቅ ነው። ከመጽሐፍ ላይ ያወነበባችሁትን ነገር ነው የምትሰሩት ማለት ነው። ኤ ዘ ኤግዚስተንስ አንደኛ ዘ ኤግዚስተንስ ኦፍ ሞር ዛን 3 ሪላቲቭ ኮምፒቲንግ ሱፐር ፓወር ኢን ዘ ኢንተርናሽናል ሲስተም ኢዝ ናውናስ ምን ይባላል? እነዚህ ምን እያወራ ነው? ስለ ዩኒፖላር፣ ባይፖላር እና መልቲፖላር እያወራ ነው። ከሶስት በላይ ከሆኑ መልቲ ይባላል፣ መልቲፖላር ይባላል። ከታች ቼክ ለማድረግ ሞክሩ። መልቲፖላር ሲስተም ይባላል ማለት ነው። ሁለተኛ ዘ ሌቭል ኦፍ analysis which argues that the self behavior of states is due to the anarchic nature of the international system is
ይሄ ምን መሰላችሁ? ኢንተርናሽናል ሌቭል ወይም ሲስተም ሌቭል አናላይሲስ ይባላል። ስቴት ሌቭል ሳይሆን ሲስተም ሌቭል አናላይሲስ ወይም ኢንተርናሽናል ሌቭል አናላይሲስ ይባላል። እነዚህን ይመስላሉ የግሎባል ትሬንድ ሚድተርም ኤግዛም ጥያቄዎች። እንግዲህ እንደወደዳችኋቸው ተስፋ አደርጋለሁ። እስካሁን ድረስ ላይክ ሼር ካላደረጋችሁ ላይክ ሼር። ድጋሚ እስክንገናኝ ባይ። መልካም ጊዜ